በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የመስቀል ስር ያድራ ልጆች እንደምን ቆያችሁ? በመላው ዓለም ለምትገኙ ውድ ክርስቲያኖች እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ በዓለ ልደቱ በሰላም በጤና በፍቅር አደረሳችሁ አደረሰን አሜን። በዓሉን በዓለ ሐሴት በዓለ ሰላም ያድርግልን። የመጥምቁ መለኮት ቅዱስ ዮሐንስ በረከቱ ይደርብን። እኔም በኃጢአተኛዋ በኮልታፋው አንደበቴ ባይገባኝም ካነበብኩት የቅዱስ ዮሐንስ መጥምቀ መለኮት አነብላችኋለሁ ማለት ነው። እንደሚታወቀው ሰኔ 30 ቀን ቅዱስ ዮሐንስ መጥምቀ መለኮት የተወለደበት ዕለት ነው። በዛሬው ዝግጅታችን የመጥምቁ ዮሐንስን ታሪክ በአጭሩ ይዤላችሁ ቀርቤያለሁ። ቅዱስ ዮሐንስ የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ሲሆን የልደቱ ታሪክም እንዲህ ነው። በቅዱስ ሉቃስ ወንጌል እንደተገለጸው ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ የእግዚአብሔርን ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሉቃስ 1:5-7 ልጅ ይሰጣቸውም ዘንድ እግዚአብሔር ዘወትር ይማጸኑትና ይለምኑትም ነበር። ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለም የእግዚአብሔር መልአክ በዕጣኑ መሠዊያ ቀኝ ቆሞ ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙንም ዮሐንስ እንደሚለው በመወለዱም ብዙዎች እንደሚደሰቱ ልጁም በእግዚአብሔር ፊት ታላቅ እንደሚሆንና የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚሞላበት ነገረው። ካህኑ ዘካርያስም እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህንም በምን አውቃለሁ አለው። መልአኩም እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ እንድናገርም ይህችን የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመው ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ከውጭ ቆመው ጸሎት ሲያደርጉ የነበሩት ሕዝቡም ዘካርያስን ከቤተ መቅደስ እስኪወጣ ይጠብቁት ነበር፣ በመዘገየቱም ይደነቁት ነበር። ከቤተ መቅደስ በወጣም ጊዜ ሊያናግራቸው ባለመቻሉ ይጠቅሳቸው ነበር። በዚህም በቤተ መቅደስ ራእይ እንዳየ አስተዋሉ። እርሱም ዲዳ ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ከ2 ቀን በኋላም አረጋዊቷ ቅድስት ኤልሳቤጥ ጸነሰች። ቅድስት ኤልሳቤጥም በመካንነቷ ከሰዎች የሚደርስባት ሽሙጥ ተወግዶላታልና እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲህ አደረገልኝ ስትል ለ5 ወራት ተሸሸገች። ቅዱስ ገብርኤል እመቤታችን ጌታችንን በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል ባለችውም ጊዜ እግዚአብሔር ሁሉን ማድረግ እንደሚቻለው ለማስረዳት መካኗ ቅድስት ኤልሳቤጥ በስተርጅና መውለዷን ጠቅሶላታል። ቅድስት ኤልሳቤጥ በጸነሰች በ6ኛ ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ በሄደችም ጊዜ ቅዱስ ዮሐንስ በማኅፀን ውስጥ ሆኖ ለቅድስት ድንግል ማርያም እና በማኅፀኗ ላደረው አካላዊ ቃል ለኢየሱስ ክርስቶስ ሰግዷል። ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በሰማው ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታዬ የተነገረላት ቃል እንደሚፈጸምላት ያመነች ብፅዕት ናት በማለት እመቤታችንን አመስግናታለች። የመውለጃዋ ቀን ሲደርስም ሰኔ 30 ቀን ንዑድ ክቡር የሆነው መጥምቀ መለኮት ቅዱስ ዮሐንስ ተወለደ። ዘመዶቹ የሕፃኑን ስም በአባቱ መጠሪያ ዘካርያስ ሊሉት ቢወዱም እናቱ ግን ዮሐንስ ይባላለች። የመልአኩ የብስራት ቃል ባለመቀበሉ አንደበቱ ተይዞ የነበረው ካህኑ ዘካርያስም ስሙ ዮሐንስ ይባል ብሎ ሲጽፍ አፉ ተከፈተ። አንደበቱም ተፈታና በመንፈስ ቅዱስ ተቃኝቶ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና የኃጢአታቸው ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል።
እግሮቻችንንም በሰላም መንገድ ያቀናል ብሎ ስለ ቅዱስ ዮሐንስ ነቢይትና አጥማቂነት እንዲሁም የክርስቶስን የማዳን ትምህርት እንደሚያበስር አስቀድሞ ትንቢት ተናገረ። ዮሐንስ ማለት እግዚአብሔር ጸጋ ነው ማለት ነው። ትርጓሜ ወንጌልም መጥምቀ መለኮት ዮሐንስ ፍስሐ ወሐሴት ተድላና ደስታ ይለዋል። ወላጆቹ በእርሱ መወለድ ተደስተዋልና በቅዱስ ወንጌል እንደተጻፈ ሄሮድስ የመድኃኒታችን የክርስቶስን መወለድ ከሰብአ ሰገል ሲሰማ መንግስቴን ይወስድብኛል ብሎ ስለሰጋ ጌታችንን ያገኛችሁ መስሎት የቤተልሔም ሕፃናትን መግደል ጀመረ። በዚህ ጊዜ ቅድስት ኤልሳቤጥ ልጇን ከሞት ለማዳን ስትል ሕፃኑ ዮሐንስን ይዛ ወደ በረሃ ተሰደደች። በበረሃም ድንጋይ ቤት ኖረላቸው። እግዚአብሔርም ከብርድ ከፀሐይና ከአራዊቱ አፍ እየጠበቃቸው መኖር ጀመሩ። ወደ በረሃ ሲገቡ ቅዱስ ዮሐንስ የ2 ዓመት ከመንፈቅ ሕፃን ነበረ። ሕፃኑም አደገ፣ በመንፈስም ጠነከረ። ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ። የሄሮድስ ጭፍሮችም ዮሐንስን ፈልገው ባጡት ጊዜ ዘካርያስን በቤተ መቅደስ ውስጥ በሰይፍ ገደሉት። ካህናቱም በንጹህ ልብስ ገንዘው በአባቱ በበራክዮ መቃብር ቀበሩት። ደሙም እስከ 70 ዓመት ድረስ ሲፈላ ኖረ። ጌታችንን የዘካርያስ ደም እንደሚፋረዳቸው ሲያስረዳ ከአቤል ደም ጀምሮ በመሰዊያውና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ ይፈለጋል በማለት ጸሐፍት ፈሪሳውያንን ገስጿቸዋል። ቅድስት ኤልሳቤጥ ወደ በረሃ በገባች በ5ኛ ዓመቷ ቅዱስ ዮሐንስም 7 ዓመት ሲሞላው ሕፃኑን ከዚህ ዓለም ድካም አረፈች። ቅዱስ ዮሐንስም እግዚአብሔር ከአራዊት አፍ እየጠበቀው ሲርበው ሰማያዊ ህብስትን እየመገበው ሲጠማውም ውሃ እያፈለቀ እያጠጣው አናብስቱና አናምርቱ እንደ ወንድምና እህት ሆነውለት በበረሃ መኖር ጀመረ። በበረሃ ሲኖርም የግመል ጠጉር እየለበሰ በወገቡ ጠፍር ይታጠቅ፣ አንበጣ በአቴና ቀምሲስ፣ በኢትዮጵያ ሰበቦት፣ የጋጃ ማር የሚባል የበረሃ ቅጠል እና ማዕረ ጸደንያ ጣዝማ ማር ይመገብ ነበረ። 30 ዓመት ሲሞላውም በነቢዩ በኢሳያስ ቃል የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮው ሰው ድምፅ አዘግቱ ሁሉ ይሙላ፣ ተራራውና ኮረብታው ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይኩን፣ ሸካራውም መንገድ ትክክል ይሁን፣ ስጋም የለበሰ ሁሉ የእግዚአብሔር ማዳን ይይ ተብሎ እንደተነገረ ቅዱስ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ በዮርዳኖስ ዙሪያ ወዳለው ሀገር ሁሉ ወጣ። የይሁዳ ሀገር ሰዎች ሁሉ ኃጢአታቸውን እየተናዘዙ ከእርሱ ይጠመቁ ነበር። እርሱም እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላቸው ነበረ። ምን እናድርግ ብለው ሲጠይቁት 2 ልብስ ያለው ለሌለው ያካፍል፣ ምግብ ያለው እንዲሁ ያድርግ ይላቸው ነበር። ቀራጮችን ከታዘዛችሁት አብልጣችሁ አትውሰዱ፣ ጭፍሮችንም በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁም ይበቃችኋል እያለና ሌላም ብዙ ምክር እየመከረ ወንጌልን ይሰብክላቸው ነበረ። በተጨማሪም እኔ ለንስሐ በውሃ ጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት የማይገባኝ ከኔ በላይ የሚመጣውና ከኔ ይልቅ የሚበረታው እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል በማለት የክርስቶስን በስጋ መገለጥና አምላክነት ይነገራቸው። ቅዱስ ዮሐንስ ከፈሪሳውያን ወገን የሆኑ ካህናትና ሌዋውያን ስለ ራስህ ምን ትላለህ ብለው በጠየቁትም ጊዜ እርሱ ክርስቶስ እንዳልሆነና የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ቃል አዋዲ አዋጅ ነጋሪ መሆኑን ተናግሯል። ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ስትል እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መሆኗን እንደመሰከረች ሁሉ ቅዱስ ዮሐንስ ጌታችን ሊጠመቅ ወደ እርሱ በሄደ ጊዜ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህ። ባሪያ ወደ ጌታ ይሄዳል እንጂ እንዴት ጌታ ወደ ባሪያው ይመጣል? በማለት የጌታችንን አምላክነት በትህትና ተናግሯል። ማቴዎስ 3:14
ቅዱስ ዮሐንስ ጌታችንን ሌላውን በአንተም ስም አጠምቃለሁ፣ አንተስ በማን ስም ላጥምቅህ ሲለው እንደ መልከ ጼዴቅ ሹመት ስልጣንህ ዘላለማዊ የሆነ የዓለሙ ካህን የዓለም ኃጢአት የምታስወግደው የእግዚአብሔር በግ ብርሃንን የምትገልጽ የእግዚአብሔር አብ የባህሪ ልጅ ኢየሱስ ክርስቶስ ሆይ ይቅር በለን እያልክ አጥምቀኝ ብሎት እንደታዘዘው አድርጎ አጥምቆታል። ቅዱስ ጌታችን ባጠመቀው ጊዜ ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚለው የእግዚአብሔር አብ ቃል መስማቱንና መንፈስ ቅዱስ በርግብ አምሳል መውረዱን በመመሰከር ሚስጥረ ሥላሴን አስተምሯል። ጌታችንም ምን ልታዩ ወደ ምድረ በዳ ወጣችሁ? ነቢይን? አዎ ይህ ከነቢይም ይበልጣል። እነሆ መንገድ በፊት የሚጠረግ መልእክተኛዬ በፊትህ እልካለሁ ተብሎ የተጻፈለት እርሱ ነው። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው፣ የሚሰማ ጆሮ ያለው ይስማ በማለት የቅዱስ ዮሐንስን ታላቅነት ተናግሯል። ኤልያስ ጸጉራም እንደሆነ ሁሉ ዮሐንስም ልብሱ የግመል ጸጉር መሆኑ ሁለቱም መናንያን፣ ጸዋሚያን፣ ተሃራምያን፣ ፈቃደ ስጋን የተዉ ህጉሃውያን፣ ዝጉሃውያን፣ የስጋን ወይንም የስጋን ስሜት የዘጉ ባህታውያን መሆናቸው። በተጨማሪም ኤልያስ አክዓብና ኤልዛቤልን ዮሐንስ ደግሞ ሄሮድስንና ሄሮድያዳን መገሰጻቸው። ኤልያስ ከክርስቶስ ዳግም ምጽአት ቀድሞ እንደሚመጣ ሁሉ ዮሐንስም ከክርስቶስ ቀዳሚ ምጽአት በአካለ በስጋ መገለጥ ቀድሞ ማስተማሩ ያመሳስላቸዋልና ጌታችንን ዮሐንስን ኤልያስ ብሎታል። እነርሱም ስለ ዮሐንስ እንደነገራቸው አስተዋሉ ተብሎ እንደተጻፈ በማቴዎስ ወንጌል ምዕራፍ 11 ከቁጥር 2 እስከ 19። በአጠቃላይ መጥምቀ መለኮት ቅዱስ ዮሐንስ ከአዲስ ኪዳን አበው አንዱ የሆነ ንጹሐን ነቢያት ቅዱስ ገብርኤልና አባቱ ዘካርያስ ትንቢት የተናገሩለት ከሕፃንነቱ ጀምሮ ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ እግዚአብሔርን ያገለገለ በፍጹም ልቡ ዓለምን የናቀ ከተድላዋና ከተድስታዋ የተለየ አምላክ ለማጥመቅ የታደለ ሐዋርያ፣ መምህር፣ ሰማዕት፣ ባህታዊ፣ ነቢይ፣ ጻድቅ ነው። ሊቁም ከመላእክት፣ ከነቢያት፣ ከካህናት፣ ከሐዋርያት መካከል እንደርሱ መለኮትን ለማጥመቅ የተመረጠ አለመኖሩን በመጥቀስ ዮሐንስ ከማከሰቦ ፈተው ወጽህቁ እሳተ ነዳድየ ኢተክህሎሙ ያጥምቁ ራጉኤል በትጋሁ ወኢዮብ በጽድቁ። ዮሐንስ ሆይ ራጉኤል በትጋቱ ኢዮብን በጽድቁ ቢመኙም ሆነ ቢጨነቁ እንዳንተ የሚነድ እሳትን መለኮትን ሊያጠምቁ አልተቻላቸውም ሲል መስክሮለታል። መልአክ ዮሐንስ መጥምቅ ለአይንቲከ። በመጨረሻም መጥምቀ መለኮት ቅዱስ ዮሐንስ ድንበር አታፍርሱ፣ ዋርሳ አትውረሱ እያለ ንጉሥ ሄሮድስንና ሄሮድያዳን በመገሰጹ ምክንያት አንገቱ በሰይፍ ተቆርጦ በሰማዕትነት ካረፈ በኋላ የራስ ቅሉ ክንፍ አውጥቶ በዓለም እየተዘዋወረ 15 ዓመት ወንጌልን አስተምሯል። ቅዱስ ዮሐንስ ሰኔ 30 ቀን የተወለደበት፣ መስከረም 1 ቀን ቃል ኪዳን የተቀበለበት፣ መስከረም 2 ቀን በሰማዕትነት ያረፈበት፣ ጥር 11 ቀን ጌታችንን ያጠመቀበት፣ የካቲት 30 ቀን ራሱ የተገኘበት፣ ሚያዝያ 15 ቀን ራሱ ያረፈችበት፣ ነፍሱ የወጣችበት፣ ሰኔ 2 ቀን ደግሞ ፍልሰተ አጽሙ የፈለሰበት በዓለ በቤተ ክርስቲያናችን ይከበራል። የቅዱስ ዮሐንስ ሕይወቱና ትምህርቱ ያደረጋቸው ድንቆችና ታምራት እንዲሁም እግዚአብሔር የሰጠው ቃል ኪዳን ሰማዕትነቱ በገድሉ በሰፊው ተጽፏል። እኛም ክብሩን ለማስታወስ ያህል ይህንን አቀረብኩላችሁ። ለእግዚአብሔር ምስጋና ይሁን። እኛም በቅዱስ ዮሐንስ ጸሎት ይማረን፣ በረከቱም ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ዓለም አሜን። ይቆየኝ።